እጅግ የሚያሳዝን ዜና ተሰምቷል። ዛሬ የሃና እህታችን እናት ማረፋቸው እየተነገረ ይገኛል። የቲክቶክ ኮንቴንት ፈጣሪዋ የሃና እናት ቤታቸው ውስጥ ሞተው መገኘታቸው ተሰምተዋል። ኩሽና አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴን ማከብር ሆናይ በዚህ ዓመት ለስድስተኛ ጊዜ ብራንድ አምባሳደር በመሆን ተሹሟል። ይገባዋል። እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮን ጫነው ዩቲዩብ ላይ በማለት እንደጨነታ ታውቃለህ። በራሱ ዩቲዩብ ላይ ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጨረሻ ላይ ትጽፉልኛላችሁ ማለት ነው። ዛሬ እጅግ በጣም የሚያስደነግጥ ዜና ተሰምቷል። ይህ ደግሞ የማሪዮ ወይም የሃና እናት ማለፋቸው ተሰምቷል። እጅግ በጣም የሚያስደነግጥ ነገር ነው። እንግዲህ ይሄ ድንገታዊ ህልፈት መሆኑን ነው ማለት ነው። ስለዚህ ጉዳይ አንዳንድ ነገሮችን እናያለን። እንዲሁም ደግሞ ሊያ ሾው የተናገረችው ብዙዎች ያስቆጣ ስለዚህ ጉዳይ አለ። እንዲሁም ደግሞ የወንድማችን አዶናይ የኢትዮ አሜሪካ አምባሳደርነት ተሹሟል። ይሄ ደግሞ የምናየው ጉዳይ ነው። እንዲሁም ዩቲዩበር እና ቲክቶከር የሆኑ ዶክተር ኑቲ እጅግ በብዙ ሰዎች ቁጣ እያስነሳ ይገኛል። ያደረገው ድርጊት እውነት ነው፣ ልክ ነው ወይስ ስህተት የሚለው እንግዲህ አብረን ሆነን ሀሳብ የምሰጥበት ይሆናል ማለት ነው። እናንተም እንግዲህ ሀሳብ የምሰጥበት ይሆናል ማለት ነው። ቀጥታ ወደ ቪዲዮ ላሸጋግራችሁ። ዶክተር ኑቲ ምንድነው ያደርገው ምንድነው ያጠፋው የሚለው ነገር አብረን ሆነን እናየዋለን። እኔ መቼ ዋሸው? ይሄ ለቃቃሚ ዶክተር ነው ላልኩ ይሄው ቪዲዮን ጫነው ዩቲዩብ ላይ በማለት እንደጨነታ ታውቃለህ። በራሱ ዩቲዩብ ላይ ቤተሰቡን ሄዶ አስለቅሶ ምናምን አድርጎ ቪዲዮ የት ላይ ጭንላል? ይዳሎል ሚዲያ ላይ። ይሄ ነው ለቃቃሚ ነው። የሰዎችን ቁስል እንጀራ ማድረግ የሚፈልጉ ሰዎች አሉ። እና አንተ አታፍርም? እፍረት የለም እንዴ? የልጅቷን ቤተሰብ ሄዳ ቀርጸ አስለቅሰ። ሰው እኮ ፍትህን የጠየቀው ስለ ፍትህ ነው ጉዳያችን። ስለ ፍትህ ጉዳይ ከሆነ እኮ ፖሊስ እኮ መግለጫ ሰጠ። ከዚህ በላይ አንተ መነገድ ውስጥ ምንድን ነው የሚያስገባ? ዱቲ ዳሎል እንዴት ነው አሁን በዚህ ሳሁን የጫነው ቪዲዮ ነው። እንግዲህ ጋይስ ምናልባት ላስረዳችሁ ምንድነው ኑቲ ላይ የተነሳው ተቃውሞ የወንድማችን ብቻ አይደለም፣ ብዙዎች እንግዲህ እየተቃወሙት ይገኛሉ ማለት ነው። ኑቲ ምናልባት ምስሉ ላይ የምትመለከቷት እህታችን ከሳምንት በፊት እንግዲህ ስትደበደብ የሚያሳይ ቪዲዮ ተለቆ ነበር። ከዛም በኋላ እንግዲህ ኑቲ ይቺ እህታችን ሄዶ ቀርጿታል። እንዲሁም ደግሞ ዩቲዩብ አስጀምርሻለሁ ጥሩ ደረጃ ላይ ደርሻለሽ ብሎ ነበር ያ ነገር ቪዲዮ የሰራው ማለት ነው። ስለዚህ ከዚህ ጋር ተያይዞ ብዙዎች ምንድነው እያሉ ያሉት ስህተት ነው፣ ለቢዝነስ እየተጠቀመበት ነው፣ ይህ የፍትህ ጉዳይ ነው፣ ምን አገባ እያሉት ነው ያሉት። እስኪ እንጨርሰውና ቪዲዮ ሀሳብ እንሰጥበታለን። እግዚአብሔር አሁን እኔ ይኸው ዜሮ ቪው ላይ ነው ያየሁት። አላይም ገብቼ ለምን እናያለን? በእኛ ቁስል ላይ ልትነግዱ ነው። እኛ ስለ ፍትህ ነው የምንጠይቀው። በፍትህ ላይ የሚጠይቁ ሰዎች በነገራችን ላይ ቪዲዮ የፈጣኝ ነው የሰራው ወገን አበበ ከዚህ ቀደም የሰራውን ቪዲዮ ያየውና ልጅቷን አምጡልኝ ዩቲዩብ አሰራታለሁ ብሎ አሰራታለሁ ያለውን ሰምቼ አሁን ደግሞ ዛሬ ለቋልና በወገን አበበ ሐሳብ እስማማለሁ። በነገራችን ላይ እንደዚህ አይነት ነገር እንግዲህ ሄዶ ቤቷን ላይ ነው እንግዲህ ቪዲዮ የሰራ ከእናቷ ጋር ሆኖ ቪዲዮ ሰርቷል። ነገሮችን መታገስ የለብንም ብዬ ነው ማስበው። አንቀን ነው ይሄን ዶላሩን ወደ ልጅቷ ካዘና የምናስገባው። ምክንያቱም ያየነው እኛንን ብሩን ያመጣነው እኛንን። ስለዚህ ማንም ሰው በሰው ትኩሳት በሰው ቁስል ላይ መጠቀም የለበትም ብዬ እኔ ማስባለሁ። ከወገን አበበ ጋር ሐሳቤ ማለት ነው። እናንተም እንደዛ ናችሁ። ማየቱን ይዩት። ግን ነገር ግን ብሩን እንደምንም አድርገን ካልኩሌት አድርጉ የታየው ቪዲዮ ከዛ እንደምንም አንቀን እንቀበላለን። እኔ በዛ ነው መስማማው። ወገን አበበ ወደፊት ስለተመቸ ነው። እስቲ ኮፒ ሊንክ ሼር ሪፖስት አድርጉልኝ፣ ጻፉልኝ። ገንዘቡን ልጅቷ እንደምንም ብለን እናሰጣለን። ይሄ ነው የኔ ሐሳብ። ቴንክ ዩ። በነገራችን ላይ ጋይስ ምናልባት ቅናት ካልሆነ በስተቀር ኑቲ ያደረገው ነገር ልክ ነው ብዬ ነው የማስበው። እሱ የተረዳውና እነሱ እየተረዱበት ያለ መንገድ የተለያየ ይመስለኛል። እንግዲህ ኑቲ ይህንን ያደረገበት ምክንያት እንኳን ሄዶ ነው እንግዲህ የዘገበው። ስለዚህ ጥፋቱ ምንድን ነው? እዚህ ላይ ያለው ችግር ምንድን ነው? ምናልባት ሊጠቀም ይችላል፣ እዚህ ቪዲዮ ላይ በመስራቱ ሊጠቀም ይችላል። ልክ ነው። ነገር ግን ምንድን ነው ችግሩ? ቪዲዮ ሄዶ መስራቱ ችግሩ ምንድን ነው ያለው? ዩቲዩብ ላይ የሰራው ገንዘብ ለሷ እናሰጣታለን እያሉ ነው ያሉት።
እንዴ ግዴታ አይደለም እኮ እሱ ያሰራው ስልክ ሰጥቷታል እንድትሰራ ዩቲዩብ ከፍቶላታል። በዚህ ማገዝ አይችልም ወይ ይሄ ሰው? ብዙዎች እንደዛ እያደረጉ አይደል እንዴ ያሉት? ምንድነው የተለየ ነገር ምንድነው ያደረገው ኑቲ? እኔ እንጃ። እኔ በመጥፎ ነገር አላየውም። ምናልባት የቅናት ነገር ካልሆነ ክፋት ያለበት አይመስለኝም። ዩቲዩብ ላይ መጫኑን ደግሞ እንግዲህ ለእኛ እንድንመለከተው ነው ቪዲዮ ላይ የጫነው። ቪዲዮ ገብተን መመልከት አለመመልከት የእኛ ጉዳይ ነው። ከዛም በኋላ ደግሞ እዛ ያለው ቪዲዮ ለእሷ መሰጠት አለበት እንዴ? ለምንድን ነው ለእሷ የሚሰጠው? በግድ ነው እንደሚሆነው? እሱ ከፈለገ ይሰጣታል፣ ሊያግዛት ይችላል። ጥሩ ነገር እያደረገላት ነው ያለው። ለምንድነው ስልኳን ለምንድነው ዩቲዩብ የሰራውን ገንዘብ እሷ እንድትወስደው የሚደረገው? በግድ ነው እንደሚሆነው? እሱ ከፈለገ ሊያደርገው ይችላል። ካልሆነ ግን ግዴታው አይደለም። ስራ ነው እየሰራ ያለው። ያ የሰራበት ገንዘብ ደግሞ ለራሱ ነው የሚወስደው። ምናልባት ገንዘብ የሚያገኝ ከሆነ ማለት ነው በዚህ ቪዲዮ ላይ ከታየለት። ስለዚህ እኔ እንጃ የቅናት ነገር ይመስለኛል። የእናንተ ሀሳብና አስተያየት እዚህ ላይ መስጠት ትችላላችሁ ጋይስ። ምንድነው ነውር አለው ወይ ቀርጾ መምጣቱ? ባይቀርጸው ኑሮ ብዙ ሰዎች እንደው ሊቆጡ ይችሉ ነበር፣ ሌሎች ሰዎች ስላልሰሩ እዚህ ቪዲዮ ላይ ማለት ነው። እና መስራቱ ጥሩ ነው ብዬ የማስበው ያልሰማነው ታሪክ ይዞ ይመጣል ብዬ ደግሞ አስባለሁ። ቪዲዮውን አልተመለከትኩትኝም እና ሀሳብ ስጡበት። ወደ ቀጣይ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ አለ የኢትዮ አሜሪካ አምባሳደርነት ሰጥቶታል። ይህ ለስድስተኛ ጊዜው ነው ይመስለኛል ካልተሳሳትኩ ይህ አምባሳደርነት የተሾመው ማለት ነው። እና እጅግ በጣም የሚገባው ሰው ነው። እስኪ ቪዲዮ ልጋብዛችሁ። አንደኛ ሶሻል ሚዲያ ላይ መጥቶ አንድ ወር በስርዓት የተወራለት ወይ ስሙ የተጠራ ሰው የለም። ካለ ጻፉልኝ። እሱ ግን ምንም ነገር ሊገድበው አይችልም። የሰው ልጅ በእሳት የተፈተነ ተብሎ ይካበድለታል አይደል? እሱ በሰው ተፈትኖ አልፎ በእሳት ተፈትኖ አልፎ እሱ እሳትን ፈትኖታል። ሰውን አይደለም እሳትን ፈትኖታል ማለት ነው። እንደዚህ አይነት ሰው እንዴት ሊያስተምረኝ ይችላል ስታስቡ? ስለ አዶናይ እኮ ብዙ መናገር ይቻላል የምር። እና እንደዚህ በኮንፊደንስ የማወራው በሱ ነው። በቃ አለቀ። በነገራችን ላይ አዶናይ ላይ መናገር በሙሉ በራስ መተማመን ነው የምትናገረው። አዶናይ መደገፍ የምትጀምር ከሆነ በሙሉ መተማመን ነው አዶናይ ደግፈ የምትወጣው። በዚህ አጋጣሚ ምንም ይሄ እኔ ባይዞ አዶናይ ከማወቄ በፊት ምናልባት ከመቶ የኔ ሰልፍ ኮንፊደንስ የኔ ኮንፊደንስ ማለት ነው ከመቶ 50% እሱንም በስንት መከራ 50% ማለት ነው። አሁን ግን ከመቶ 150% አልፏል። በቃ የሆነ ሰልፍ ኮንፊደንስ በቃ ይሄዷል፣ ከአቅም በላይ ሆኗል። በማን በአዶናይ። እና ስለ አዶናይ ከዚህ በላይ መናገር ይቻላል። ኮንፊደንስ ባይኖር አትወጣም ነበር። ሰበር ዜና! አዶናይ በዚህ ዓመት ለስድስተኛ ጊዜ ብራንድ አምባሳደር በመሆን ተሹሟል። ከዚህ ቀደም ለሄር ቱ ሄድ ብራንድ አምባሳደር፣ ለቱኤፍ ፕሮፐርቲ ብራንድ አምባሳደር፣ ለወላይታ ስቴዲየም ብራንድ አምባሳደር፣ ለሮያል ዴንታል ክሊኒክ ብራንድ አምባሳደር፣ ለአፍሮ ሀብ አፍሪካ ብራንድ አምባሳደር እንዲሁም በመጨረሻም ለኢትዮ አሜሪካ ብራንድ አምባሳደር በመሆን ተሹሟል ማለት ነው። እንኳን ደስ አለ ለማለት እወዳለሁ። እስኪ አንድ ጊዜ እንከታተለው ጋይስ። ኢትዮ አሜሪካ አምባሳደር ሆኜ ተሹሜያለሁ ዛሬ። በጣም ደስ ብሎኛል። የዚህ ዓላማ ምንድነው? ያው ትልቅ ኤግዚቢሽን እያዘጋጀን ነው አሜሪካና ቶሮንቶ ማለት ነው። ያው አብዛኞቻችሁ እንደምታውቁት ቶሮንቶ ላይ ትልቅ ሽልማት እየጠበቀኝ ይገኛል። የአበበ ቢቂላ አዋርድ ሞስት ኢንፍሉዌንሻል ፐርሰን ኦን ዘ ዩት በሚል ሽልማት ልሸለም ነው። ይህም የሆነ ቀን ልጆቼን ጥዬ በቃ ራሴን ለማጥፋት ተነስቼ ነበረ። በቃ ይብቃኝ፣ እስከ መቼ ድረስ ብዙ ቀምሻለሁ ብዙ ነገሮች እና እዚህ ጋር ቢያበቃ ይሻላል። ልጆቼም ወይ እኔ ስነጠላቸው ነገር ትልቅ እድል ትልቅ ተስፋ ሊኖራቸው ይችላል ብዬ ለምን እንደሆነ እንደከፈትኩትም አላውቅም። ልክ ቲክቶክ ስከፍት የሱ ልጅ የአዶናይን ማለት ነው አሁን አንቺ መሮሻል፣ የመጨረሻው ፈተናሽ ነው ምናምን አለኝ። አንቺ አሁን ራስሽን ጠልተሻል፣ ራሴን በገደልኩ ብለሽ ምናምን አለና እንዴ ስለኔ ነው እንደሚያወራው? ቆይ እስቲ ይህችን ሰዓት አሳልፋት አልኩኝ። እውነት እግዚአብሔር በሱ ላይ አድሮ ነው ወይ ደግሞ እየነገረኝ ያለው እየመከረኝ ያለው በሱ ላይ ስላደረ ነው? ይሄን ሰው ለኔ እግዚአብሔር ተናጋሪ እንዲያደርገው የሆነው አልኩና ወደ ራሴ ተመለስኩ እላለሁ። እና ለኔ ትልቅ አቅሜ ነው አዶናይ። በጣም ነው የማመሰግነው።
እድሜ ለአዶኒ ከፈጣሪ በታች እኔ የእናንተን ስድብ የሁላችሁንም ሳይሆን የአንዳንዳችሁን ስድብ ተቋቁሜ ኮንፊደንስ ሳይሰበር እችላለሁ ብዬ ወደፊት መጥቼ እችላለሁ ብዬ እያንዳንዷን ስቴፕ ባይ ስቴፕ ህይወቴን የቀየው እንግዲህ እቺ እህታችን አሁን ላይ ያላት በራስ መተማመን በጣም የሚገርም ነው። እንደዚህ ብላ መናገሯ ራሱ ገርሞኛል እኔ። ምክንያቱም ያላት ኮንፊደንስ ከአሁን ቀደም አላቃትም ነበር። በአሁን ሰዓት ነው እንግዲህ እያወቅኳት ያለው እቺ ልጅ ማለት ነው። እና እንግዲህ ያላት ኮንፊደንስ ከአሁን ቀደም እንደዚህ ካልነበረ አሁን ላይ ያላትን ኮንፊደንስ ስመለከት እጅግ በጣም የተለያየ በራስ መተማመን ነው የፈጠረችው እቺ እህታችን እና በጣም የሚገርም ነገር እንደሰራ ነው ብረዳው አዶናይ ላይ ማለት ነው። በአዶኒ ምክር ነው ከፈጣሪ በታች እሺ። እያንዳንዱ እሱ ሞቲቬሽን የሚያደርጋት እሰማዋለሁ ጸጥ ብዬ ስለኔ የሚያወራ እስኪመስለኝ ድረስ ክርስቶስን። ከዛ እህታችን ደግሞ አለች ከጣገብ ያለው ሰውዬ ቲክቶክ ያያል። ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እኔ ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን አጣገብ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል ምክር ሰማሁና ጠጋ ብዬ ሳይ ልጅት እንዲያው ኩልሽ ያለ ልብስ ምናምን ስለለበስክ ሌባ ያልሆንኩ መሰላትና ሽሸት አለች። ተስማማ እንደዛ ሆነ። በእርግጠኝነት እቺም ከስራ አዶናይ ቆሎብ አዶናይ ቢያግዛት ዛሬም ወደዋል ባገኘኝም ወደዋል። እሺ እንቆሎ አሳይና እንደዚህ እንደሚያግዛት እርግጠኛ ነኝ። እንግዲህ ጋይስ እንኳን ደስ አለህ እያላችሁ ኮመንት ላይ መጻፍ ትችላላችሁ። እኔ በበኩሌ ደስ ብሎኛል። እንኳን ደስ አለ ወንድሜ አዶናይ፣ ይገባል፣ ከዚህ በላይም ይገባል። በነገራችን ላይ እዚህ ላይ ማስተዋል ያለብን ነገር እነዚህ ሰዎች ትላልቅ ድርጅቶች ናቸውና እንግዲህ አዶናይን መርጠው መሾም ማለት እጅግ የሱን የአዶናይን ትልቅነት የሚያሳይ ነው። የነሱም ያላቸው በአዶናይ ያላቸው እምነት እጅግ በጣም ትልቅ መሆኑን ነው የተረዳሁት። እንዲሁም ደግሞ እነዚህ ሰዎች አዶናይ ላይ እምነት አድርገው እንደዚህ ሹመት መስጠታቸው እጅግ ትልቅ ነገር ነው ብዬ አስባለሁ። ቀላል ነገር አይደለም። እኛ ግን እታች ያለነው ሰዎች ግን አዶናይ ላይ ተነስተንበታል። አዶናይን መጥፎ ነገሮችን እየተናገር እንገኛለን በአሁኑ ሰዓት ማለት ነው። ስለዚህ ስነ ስርዓት ብናደርግ ጥሩ ይመስለኛል። ስለ አዶናይ መጥፎ ነገር የምንናገር ሰዎች ሁላችንንም ማለት ነው። እና አዶናይ ወንድሜ እንኳን ደስ አለህ ማለት ፈልጋለሁ በድጋሚ ማለት ነው። ወደ መጨረሻ ቪዲዮ ላሸጋግራችሁ። ማርዮ ወይ ደግሞ እህታችን ሃና ምናልባት እኔ ከአዶናይ ጋር ከአሁን ቀደም አሜሪካ ሄዶ እያለ እዛ በደንብ አድርጋ ስትባበረው አስታውሳለሁኝ። እና እቺ እህታችን ከዛን ጊዜ በኋላ ነው እንግዲህ ያወቅኳትኝ ማለት ነው። ያላት ነፃነት ይውህና የዛኔ ነው ያወቅኩትኝ። በዚህ ሳምንት እጅግ በጣም መነጋገሪያ ነበር። እንግዲህ እያማጠች ቪዲዮ ሰርታ ነበር ይመስለኛል። እንደዛ ነው እያማጠች ይመስለኛል ያ ቪዲዮ የሰራችው ከሴፉ ፋንታሁን ጋር ተያይዞ እንዲሁም ከሊያ ሾው ጋር የነበሩ ግንኙነት ከሷ ጋር የነበሩ ትንሽ ግጭቶች እንግዲህ ያየን ይመስለኛል። እና እንግዲህ በሚያሳዝን ሁኔታ እናቷ በዚህ ሰዓት እንግዲህ ማረፋቸው እየተሰማ ነው ያለው። እስኪ ቪዲዮ ልካ። በዚህ ሰዓት አንድ አሳዛኝ መረጃ እየተሰማ ይገኛል። የቲክቶክ ኮንቴንት ፈጣሪዋ የሃና እናት ቤታቸው ውስጥ ሞተው መገኘታቸው ተሰምተዋል። በቲክቶክ ምጧን ላይቭ ላይ ያስተላለፈች በሚል ጉዳይ ምክንያት በማህበራዊ ሚዲያ ላይ መነጋገር የነበረችው የቲክቶከሯ ሃና እናት በሜሪላንድ በሚገኘው መኖሪያ ቤታቸው ውስጥ ሞተው ተገኝተዋል። የሜሪላንድ ፖሊስ በክስተቱ ላይ ምርመራ ጀምሯል። የሞታቸው ምክንያትና ከቀድሞ የቲክቶክ ጉዳይ ጋር ያለው ግንኙነት እስካሁን በይፋ አልተረጋገጠም። እንግዲህ ህልፈታቸው በምን እንደሆነ አይታወቅም። ምናልባት ከአንድ ቀን በፊት እህታችን ሃና ቪዲዮ ለቃ ነበረ። እንግዲህ በዚህ ሰዓት በሰዓታት ውስጥ ነው እንግዲህ ህይወታቸው ያለፈው ማለት ነው። እና እንግዲህ ድንገታዊ መሆኑን እየተነገረ ይገኛል። እስከ ምርመራው ተደርጎ እስከ መጨረሻው እስከምናይ ድረስ እንግዲህ የህልፈታቸው ምክንያት እስከምንሰማ ድረስ እንግዲህ እንዲህ ነው ማለት አይቻልም። ግን እጅግ በጣም የሚያሳዝን ነገር ነው። ከዚህ ጋር ተያይዞ የሊያ ሾው እና ሊያ ሾው የተናገረችው ብዙዎችን ያስቆጣ ቪዲዮ አለ። እስኪ ላሳያችሁ። እሱ ክትፎሽን አስገብተሽ ክትፎ እያስከተፍሽ እያሰራሽ እናቴን ማከብር ማሚዬን እንደዚህ ምናምን ስራ ነው የጀመሩት። አሜሪካ አረብ ሀገር ቢያቸው ከአንድ ቀን በፊት የተቀረጸ ቪዲዮ ይመስለኛል ይሄ ቪዲዮ። ጋይስ እናትየዋ ሊያርፉ አሜሪካ ሄደው ኬተሪንግ ጀመሩ። ገጠመኝ አንዳንዴ በጣም ሊያ እንደዚህ በመናገሯ ወይኔ
ሊያሽ ሆን ይችላል። ቆይ ጋይስ ይሄን ነገር መነጽር አድርጌ ነው አራበት እየተቆጡ ይገኛሉ። እናትየዋ ጋይስ አንዴ በጉራጌ ልብስ አንዴ በምናምን ቀሚስ ኩሽና ክትፎ በአሜሪካ ሀገር ክትፎ በእጃቸው ቫኬሽን ልጆቻቸውን ልጆች ሊያሳድጉን ያመጣሻቸው። እሺ ልጆችሽን ይንከባከቡ፣ የልጅ ልጅ ስለሆኑ በአያት እጅ መንከባከብ ደስ። አንቺ እኮ ክትፎ ነው የምታሰሪያቸው ክትፎ። ከዛ እናት የአበባዬ ምናምን ትያለሽ። በጣም ነው እንደ እናታችሁን የምታከብሩት። ከዚህ ከኢትዮጵያ ከወሰዳችሁ በኋላ ኩሽና የምታስገቡ ደፋር ንገሪኝ። አይ ነው ስራ ነው ምናምን ምን ችግር አለው ጋይስ? እናቶቻችን ነው የምንፈልገው እኮ አንዳች ፕሮግራም ላይ ሲኖር እንግዲህ እናቶቻችን እንዲሰሩ ነው የምንፈልገው። እና ውጭ ሀገር ደግሞ ማን ነው የሚሰራው? ክትፎ ማን ነው የሚሰራው? ፈረንጅ ቀጥረን ነው የምናሰራው ማለት ነው? ምንድን ነው የምትናገረው? ግን ነው በዛ እድሜያቸው የሚያርፉበት ታይም ነው። እውነት እንነጋገር ከተባለ ማለት ነው። እውነት ንገሪኝ ካልሽ ልክ ነሽ። እሱ ንገሪኝ ካልሽ የሚያርፉበት ታይም ነው። እንደ ሀበሻ እንደነከሌ ምናምን ወይ ስማርት ነሽ ቆንጆ ማሚ ነሽ ያለ ልጆች ምርጥ ማሚ ትሆንቻል። ሌላ እንግዲህ ብዙዎች ያስቆጣ ቪዲዮ ነበር ከሊያ ጋር ተያይዞ እንግዲህ ሊያ አሟርታ ነበር። ስለዚህ እኚህ እናት እንግዲህ አርፈዋል እየተባለ ነው ያለው። ምንም የሚያገናኘው ነገር እንደሌለ እኔ እረዳለሁኝ። ነገር ግን ብዙዎች እያስቆጣና የተናገሩበት ያለ ቪዲዮ ነው ማለት ነው። ይህንን ነገር እንግዲህ እናንተ እዚህ ላይ ያላችሁ ሀሳብና አስተያየት ምን ይመስላል? ብዙ ጊዜ እንደዚህ ሰው አይን ውስጥ ስንገባ አንዳች ነገር ወይም ህመም ሊሆን ይችላል የሆነ ነገር እንደሚገጥመን እንግዲህ በባህላችን ብዙ ሰዎች ወላጆቻችን ይናገራሉ። ህፃን ልጅ እንደውም ለሰው አታሳዩ፣ ቪዲዮ ላይ አትጫኑ ይላሉ እና እንግዲህ አንዳች ነገር ስላለ ይመስለኛል እንደዚህ የሚሉት ወላጆቻችን። እጅግ በጣም የሚያሳዝን ቀን ነበር ማለት ነው ዛሬ። እንግዲህ ለወዳጅ ዘመድ ሁላችሁንም መጽናናትን እመኛለሁኝ። በዚህ አጋጣሚ እህቴ ሀናም መጽናናቱን እመኛለሁኝ ማለት ነው። ጋይስ እንግዲህ የነበረኝ ቆይታ ይህንን ይመስላል። ሀሳብና አስተያየታችሁ ኮመንት ላይ ጻፉልኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ ጻፉልኝ። ሰላም ጤና ይስጥልኝ።